ለክርስቶስ ሁለት ፈቃዳት የሚባል ነገር የለም። አሐቲ ፈቃድ ነው። አሁን እሳቱን ያቃጠለን አሁን እሳቸውም ራሱ ሲናገሩ የነበረው ቅድም ምንድን ነው? ለምሳሌ ክርስቶስ ወደ አምላኬ ወደ አምላካችሁ ይሄኛው በመሰረቱ ሲጀመር ለዚህ ተዋሂዶ አይነገርም። ከሁለት አንድ በእግዚአብሔርና በሰው መካከለኛ የተባለው ራሱ በነገራችን ላይ ለዚህኛው ምሳሌ ነው የሚሆን በእግዚአብሔርና በሰው መካከለኛ። ለምሳሌ እኛ ለመለኮት መለኮት እንደዚህ ሆነ ታመመ አንልም አሉ። እኛም እኮ መለኮት ታመመ አንልም። መለኮት በስጋ ነው። ቅዱስ ጴጥሮስ ምንድን ነው ያለው? አንደኛ ጴጥሮስ ላይ ምዕራፍ 3 ባለሳሳት እና ሞተ በስጋ ወሐይወ በመንፈስ በስጋ ሞተ በመንፈስ ግን ያው ነው እና እዛ ጋር የሚያስቀምጠው እያንዳንዱ ክፍል ላይ በስጋው ሞተ። ስጋ ሞተ አይደለም፣ ስጋ ብቻ ሞተ አይደለም። ሁለትነት ባህሪ የለማ። በስጋ ሞተ በመለኮቱ ግን ሕያው ነው። በስጋ ሞተ ምን ማለት ነው የሚለውን ስታስረዳ ቀደምም ራሱ ምናልባት ግልጽ ኮይንኩኝ ማለት ነው። እሺ አንድ ጊዜ እስካሁን የተወራው ተዋሂዶ ነው እንጂ የሚያመለክተው እንትን አይደለም። ይቅርታ ስም ማን ነው? ያሬድ። እሺ በስጋ ሞተ ብሎ ሲል ማን ነው በስጋ የሞተው? በስጋ ሞተ ማለት ለይታ አታስቀምጥ። ሞተ የሚባለው የጠየቁን ብቻ መልስ። መለኮት በስጋ ሞተ ይባላል። መለኮት በስጋ ሞተ ይባላል። ማን ነው እኮ የሚለው ሁለትነት ሲኖር መለኮት በስጋ ሞተ ይባላል። መለኮት ይነገርለታል። ማን ነው የሞተው? አንዱ አምላክ ክርስቶስ። ኦኬ አምላክ ይሞታል? አምላክ በስጋ አዎ። በምን ሞተ? በስጋ። ስጋ መሞት የምን ባህሪ ስለሆነ ነው? ኦልሬዲ ግልጽ ነው። ስጋነትን ወይም ደግሞ ትስብእትን ተወ ስለማንል በስጋ ሞተ እንላለን። የስጋ ባህሪ ነው። በቃ አለቀ አይደለም። በነገራችን ላይ እንደዚህ ብለህ ካስቀመጥ ለምን መሰለህ በስጋ ካልከኝ እሳት የጋለ ብረት የሚያቃጥል እሳቱ ነው ብረቱን የሚያቃጥል የጋለ ብረት የሚያቃጥል የጋለ ብረት የሚያቃጥል እሳቱ ነው ብረቱን የሚያቃጥል። አምላክ ሞተ ትላለህ አንተ? አምላክ ሞተ ትላለህ? አምላክ በስጋ ሞተ አልኩኝ እኮ ይላል እኮ ቅዱስ ጴጥሮስ ነው። አትቀበል። በስጋ ሞተ ተቆጥሮ ነው አይደለ? ምኑ ስጋ ስለሞተ ነው የተቆጠረው እንጂ አምላክ አይሞትም። ሞት ምን ማለት ነው? እስቲ ቆይ ሞተ የሚባለው ምን ማለት ነው? ሞት ማለት ነው። እሺ ከአባት መልሼ ከቄርሎስ ጋር ከስጋ መለየት አይደለ? አንድ ጊዜ ከቄርሎስ ጋር አንዴ መልሼ ላገናኝ። በደስታ ግን ሞት ማለት ስጋና ነፍስ መለየት። አንዴ መልሼ ላገናኝ እኮ አገናኘኝና ሞት ማለት ነፍስና ስጋ መለየት። አንዴ መለኮት ስጋንም ተዋሂዷል፣ ነፍስንም ተዋሂዷል። ነፍስን ብቻ ካለ ስጋ እኮ እያወጣኸው እኔ ላውራ። ይኸው አወራሁት እኔ ላውራ እንዴ እንደዚህ ይላል። ይኸውልህ በስጋ ተወለደ እንላለን፣ በስጋ ሞተ ተነሳም እንላለን። ቃል መገረፍን፣ መቸንከርን፣ የቀረውንም መከራ ገንዘብ ባደረገ ጊዜ በባህሪው አልታመመም። ቃል በባህሪው ታሟል እንዴ? በጣም ጥሩ። የራሱ እኮ ይልሃል እኮ ቃል በባህሪው አልታመመም። ቃል በባህሪው አልታመመም። ይኸው ቃል በባህሪው አልታመመም። በስጋ ሞተ ግን እንላለን። በስጋ ታመመ እንላለን። እራሱ እኮ ነው የሚለው። እኔ ሳላብራራ ረጋ ብዬ ነው የማወራው። አንድ ጊዜ ረጋ በል። ቃል በባህሪው ታሟል። ቃል በባህሪው ታሟል ነው መልሰው ደግሜ ልበል። ቃል በባህሪው ታሟል ወይ? ቃል በባህሪው ታሟል። ቃል እኮ የመታመም አይነገርለትም። በመለኮታው ተዋሂዶ ስለሆነ ለምንድን ነው የማትመልሰው? ቃል በባህሪው ታሟል ወይ? ጥያቄው ትክክል አይደለም። ቃል በባህሪው ማለት ነው። እሺ አንተ ትክክል አይደለም የምትለውን አባትህ ቄርሎስ የሚለውን ስማው። አንተ ትክክል አይደለም ትላለህ። አባትህ ግን ይህን ጥያቄ አንድ ጊዜ አንብበው በጣም ደስ ይለኛል። አንተ አልመልስ ያልከው አንተ የፈራኸው ቄርሎስ ይመልሰዋል። እኔ አሁን ቄርሎስን አንተን የጠየቁትን ጥያቄ ሲጠቆ ምን ብሎ እንደሚመልስልህ ስማው።
አንድ ጊዜ ቄርሎስ ምን ብሎ እንደሚመልስልኝ ስማው። ኦኬ እንደዚህ ይላል። እኔ አሁን የአንተን ጥያቄ የጠየቁትን ቄርሎስን ብጠይቀው ቄርሎስ እንደዚህ ብሎ ይመልስልኛል። ኦኬ መገረፍም መቸንከር የቀረውንም መከራ ገንዘብ ባደረገ ጊዜ በባህሪው አልታመመም። ጥንቱን ስጋ ስላይደለ በመለኮቱ ሕማም የለበትም። ሰው በመሆኑ ብቻ ታመመ። ምን ማለት ነው? በሰው ባህሪ ብቻ ታመመ። ቴንኪው ኮሜንቱን አብሮልኝ። አዎ ግልጽ ነው። አሚን አሚን ነው የምንለው እኛ። በሰው ባህሪ ብቻ ነው የታመመው። አንድ ጊዜ በሰው ባህሪ ነው የታመመው አይደል? ሚውትን አንሳ። ሚውት አታርጉ። ቅድም አንድ ጊዜ አታርጉኝ። የጠየቁን መመለስ አትችልም እንዴ? ችግር አለብን? የጠየቁን ለምን አትመልስም? ቴዲ አንተም ተረጋጋ እና ውይይቱ እኔ እኮ በጣም ሲምፕል ጥያቄ ነው እኔ ራሱ እያወራ ያለሁት እና ጥያቄ ብቻ ነው። አንድ ጊዜ መለኮት ወይም ደግሞ ቃል በባህሪው ተመልከት፣ በደንብ ስማ የምጠይቅን ጥያቄ። መለኮት በባህሪው አልታመመም ማለት መለኮት በስጋ ባህሪ ታሟል አይደል? በስጋው ስለተዋሃደ በቃ አለቀ። ምን ያለቀው በቃ አለቀ። መለኮት እኛ ሁለት ባህሪ ብዬ ስል ሁለት ባህሪ ሚስጥር እንደሆነ ተረዳና፣ ግን ያወክ እና እንደዚህ አንድ ጊዜ እንደዛ አይደለም። የእውነት ሚስ አድርገሃል። አንድ ጊዜ በቃ እኮ ጨረስን እኮ። አየህ ጠየኩ እኮ መለኮት ቃል በመለኮት ባህሪው ታሟል ወይ ብዬ ጠየኩ። አልታመመም። መለኮት ወይም ቃል በስጋ ባህሪው ታሟል? አዎ። ምንድነው ቄርሎስ የሚለው? በስጋው ብቻ ምን የሚለው ይኸው፣ እኔ አይደለም ያልኩት። ኦኬ ስጋን ስላይደለ በመለኮቱ ሕማም የለበትም፣ አልታመመም። በመለኮቱ ሰው በመሆኑ ብቻ ታመመ። ምን ማለት ነው? በሰውነት ባህሪው ብቻ ምን አለ? ታመመ። ስለዚህ ክርስቶስ ኢየሱስ በአምላክነት ባህሪ ታሟል? አልታመመም። በአምላክነት ባህሪ ሞቷል? አልሞተም። በምንድን ነው የሞተው? በስጋ ባህሪ። ለዚህ ነው በስጋ ሞተ። ክርስቶስ በስጋ ሞተ የተባለለት ለዚህ ነው። ለምን? አምላክነት ባህሪ ስለሆነ፣ አምላክነት የማይሞት ባህሪ ስለሆነ። ስለዚህ ኢየሱስ ክርስቶስ ሊገለጥለት ይገባል። ለምሳሌ አንድ ነገር ልጠይቅህ። እዚቹ ጋር አንተ እያለ ይሄ አንተን የሚመለከት ጥያቄ ስለሆነ እንደዚህ ይላል። ከሰማይም ወጥቶ የሚያበረታ መልአክ ታየው፣ በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ይሄ በፍርሃት የሚጣጣረው ማን ነው? ያኛውን ሳንጨርስ ወደዚህ መምጣታችን እንዳለው በፍርሃት የሚጣጣረው ማን ነው? በፍርሃት የሚጣጣረው ማን ነው? ምን ድጋመው ጥቅሱን። ኦኬ በፍርሃትም ሲጣጣር አጽንቶ ይጸልይ ነበር ተባለለት። ማን ነው ይሄ በፍርሃት ሲጣጣር አጽንቶ የሚጸልይ ነበረው? የሉቃስ ወንጌል ላይ ነበረ። የሉቃስ ወንጌል ስንት ነበር? ሉቃስ ወንጌል ምዕራፍ 22 ያስ 22 ስንት? 22 44 አዎ እሺ። በፍርሃትም ሆኖ ሲጣጣር አጽንቶ ይጸልይ ነበር የተባለለት ይሄ ማን ነው? ስግው ቃል። ኦኬ ስግው ቃል እዚህ ጋር ይሄ በፍርሃት የሚጣጣረው የአምላክነት ባህሪ ነው የስጋ ባህሪ? አሁን እኮ መለየቱ ነው። ለያይቱ ያስቀምጠዋል። እሺ መጽሐፍ ቅዱስ እንደዛ እንሂድ በቃ። የትኛው ባህሪ ነው? የትኛው ነው ይላል? የትኛው ነው ይላል? መለኮት አይደለም ይላል፣ ስጋ ብቻ ነው ይላል። እዛ ክፍል ጴጥሮስ አንደኛ ጴጥሮስ ጨርሰ ነው ከተመለሰ አልጨረስንም። አንተ ስለጠየቅ ነው። ጴጥሮስ ሞተ ያለው በምኑ ነው? ሞተ በስጋ ይላል። እዛው ምንም ማብራሪያ እኮ ያስፈልገውም፣ ግልጽ ነው። ፈራ ለስጋ መሰጠት አይችልም። ኦልሬዲ የስጋ እኮ ነው የሚነገረው። ፈራ ለመለኮት ለስጋ አለ እንዴ? ሞተ በምንድን ነው? ሞተ ለማን የተነገረው? ለማን ባህሪ ነው ሞተ የተነገረው? ሞተ የተነገረው ለማን ባህሪ ነው?
ተዋህዶ ይኸው ሞተ የተነገረለት ለየትኛው ባህሪ እኮ ይህን መልስ። ሞተ የተነገረው ለየትኛው ባህሪ ነው? ለስጋ ነው ለአምላክነት ነው? ዜድ ማለት ደህና ጥያቄ ጠየቀኝ መስሎ። ሞተ የተነገረው ለማን ነው? ለአምላክነት ነው ለስጋ ባህሪ ነው? ሞተ የተነገረለት ለማን ነው? ልመልስ አንድ የሚዩት አድርገው ያዳሙ አዳምጠኝ። ሞተ የተባለው ለስጋ ተብሏል። ስጋ ተብሎ ግን አይለይም። ያዝልኝ ያዛ በቃ እዚህ ጋር ጨርስ። በቃ እዚህ ጋር ቆንጆ መለስክልኝ። በቃ እኔ ሌላ ጥያቄ አለኝ። በቃ ለስጋ ባህሪ ነው አለ። ሞተ ለስጋ ባህሪ ሰጠው አለ። ፈራ የስጋ ባህሪ የማይሆንበት ምክንያት ምንድን ነው? መፍራት የአምላክነት ባህሪ ነው። ጨረስ ከኑ ማብራሪያ በስጋ እያልኩኝ በእኮ አለች በዝም ብላ ነው የተቀመጠችው መጽሐፍ ቅዱስ ላይ ያለ ትርጉም እኮ በስጋ አይደለም። ስለዚህ በስጋ ሞተ ስትል በስጋ ሞተ። አዎ በስጋ ስፈራ እንላለን። በምን ፈራ? ስለዚህ መፍራት የማን ባህሪ ነው? ኦልሬዲ እኮ መለኮት ይፈራል አንልም እኮ። ኦርቶዶክስ የምታምነውን እንኳን ማለት ትንሽ እንኳን ማለት መለኮት ብቻውን ይፈራል። መለኮት በቃ ግን መለኮት አንተ መዝጊያ በቃ ጨርሰናል። መዝጊያ ካለ መዝጊያን በልና ጨርሰናል። ቴንክ ዩ በጣም አመሰግናለሁ። ወደዚህ መምጣት ራሱ ይገርም። አንድም ነጥብ አላቀረበም። ይኸውልህ 178 ሰው አይደለም የምር ይታዘብሃል። አንድም ማስረጃ የሚደግፍ ነገር የለምና ለምሳሌ ቅድም ያስነሳሁትን መዝጌን ብቻ ልበልና ሲጀመር እኔ ደህና ነገር ያው አባም ሲናገሩ እንደውም ቄሮስን ሲጠቅሱ ምናምን ነገር ዋው በቃ ጥሩ ነገር ሊያመጡ ነበር ብዬ ነበር። ጭራሽ በጣም የሚደግፈን ሀሳብ ነው የተቀመጠው። ደግሞ ኪዳነወልድ ክፍሌ እኮ ሲጀመር በሊቅነት ይጠቀሳሉ እንጂ በካቶሊክነት የሚወቀሱ ናቸው። ይሄ እኮ ምንም ጥያቄ የለውም። እሳቸው ራሱ ማውራት ይችላሉ። ያው እስካሁን ዝም ብለው ስለነበር ነው። እኛ አሁን ለምሳሌ የስጋና ወይም ደግሞ የመለኮትና የትስብእትን ተዋህዶ በብረትና በእሳት ነው። አሁን ለምሳሌ ብረት ያቃጥላል ብቻው ብረት የማቃጠል ባህሪ የለውም። ይቅርታ አባይ አንድ ወንድሜ ምንም መለኮት በስጋ አይታየም። አሁን ለ12ኛ እንላለን እንጂ ብረት ብቻ ሁለተኛ ጊዜ ሜት አድርገው እስካሁን እኮ ስትናገር ነበር አይደለም? እኔ ዝም ብዬ እያዳመጥኩህ ነው። ግን ያስቀረቡት አንድ ማስረጃ የለም። እርሱን የሚደግፍ አባ እንግዲህ ክርስቶስ የሞተው ቅዱስ ቄሮስ እንደዛ ብሎ አያስቀምጥም። ምናልባት ያው አንብበውታል ብዬ ቆየኝ። ሃይማኖተ አበው ቄርሎስ ምዕራፍ 7 ክፍል 1 ቁጥር 10 ላይ ምን ይላል? በስጋ ሞተ ብንልም በባህርየ መለኮቱ አልሞተም። 4 ነጥብ። አዎ ግልጽ ነው። 4 ነጥብ። አዎ በባህርየ መለኮት ሞተ እያልክ ነው እኮ። ቅድም ምን አልክ? እኔ መለኮት ሞተ አይደለም፣ መለኮት በስጋ ታመመ እላለሁ ነው። አይደለም መለኮት ሞተዋል ብለሃል። ሞት እኮ የሚነገርለት ነፍሴ ሞት ማለት ነፍስ ከስጋ መለየት ነው አይደለም? አባ መለኮት ሞተ አልክ እኮ ቅድም አላልክም? ሞት ማለት ምን ማለት ነው? ነፍስ ከስጋ መለየት አይደለም ነው። አሁን ሌላ ነፍስ ከስጋ መለየት አይደለም ወይ? ሞት ማለት መለኮት ሞተዋል። መለኮት በስጋ ሞተ እላለሁ። በስጋ መለኮት አልሞተም እኮ እያለ ነው እኮ። መለኮት እኮ አልሞተም እያለ ነው። መለኮት በስጋ ሞተ ማለት በተዋህዶ አንድ ባህሪ ነው እያልኩ ነው እኔ። እሺ መለኮት ምንድን ነው ላንተ? አምላክ ነው። ግልጽ ነው። ምንድን ነው አሁን ይህ ጥያቄ ይጠየቃል? አባ ማለት መለኮት ምንድን ነው ንገረኝ። ሃይማኖተ አበውን ሲጠቅሱ ምን ይላል መለኮት? እዛው ክፍል ላይ መለኮት አይሞትም። መለኮት አይሞትም። እሱን የፈለጉት መለኮት አይሞትም። አዎ መለኮት አይሞትም። በቃ እግዚአብሔር ባርክ። እኛም እንደሱ ነው የምንለው። መለኮት አይሞትም። አሜን። እግዚአብሔር ይባርኮ። ወደ ብርሃን ያምጣው። ያው የሚደግፈው ቃሉ በስጋ ሞተ እንላለን። እንደተናገር በስጋ ብቻ ስጋ ይኸውልህ ቆየኝ ዜድ በደንብ ማስታወሻ እስክርቢቶ ይዘህ ከሆነ ይህም ጥቅስ ያዘው፣ ለሌላ ጊዜ ያገለግልሃል። ሃይማኖተ አበው ቄርሎስ ምዕራፍ 7 ክፍል 1 ቁጥር 10 ላይ ምዕራፍ 7 ላውጣው እዚህ ጋር ላቅልመው። እሺ 7 ምዕራፍ ቁጥር 10
ምዕራፍ 1 አዎ እሺ ቁጥር 10 እንደዚህ ምዕራፍ ይላል። 7 ምዕራፍ 7 ቁጥር ክፍል 1 እሺ ምዕራፍ 7 ቁጥር 1 ክፍል 1 በለው ክፍል 1 ክፍል ነው ቁጥር 10 ቁጥር 10 እሺ እስኪ ምንድነው ያልኩ? ስለ ፍጥረት ሁሉ ምዕራፍ ስንት? ምዕራፍ 7 ክፍል 1 ቁጥር 10 አዎ እሺ። ስለ ፍጥረት ሁሉ ቤዛ ሆኖ በእግዚአብሔር ቸርነት በስጋ ሞተ፣ ሕማም ሞት በሚስማማው ስጋ ሞተ ብሎ አዋቂ ጳውሎስ እንደተናገረ የሕይወትነትን ስልጣንም ሚውት አድርጎት ይቅርታ። ኦኬ ታንክ ዩ። እንደገና አንብበው። ስለ ፍጥረት ሁሉ ቤዛ ሆኖ በእግዚአብሔር ቸርነት በስጋ ሞተ፣ ሕማም ሞት በሚስማማው ስጋ ሞተ ብሎ አዋቂ ጳውሎስ እንደተናገረ የሕይወትን ስልጣንም ከእርሱ አልተለየም። በስጋ ሞተ ብንልም በባህሪ መለኮቱ አልሞተም። በምኑ? በባህሪ መለኮቱ። ለዚህ ነው ሁለት ባህሪ የምንለው እኛ። በባህሪ መለኮቱ አልሞተም፣ በስጋ ሞተ ብለን እንደተናገርን በስጋ ብቻ ሞትን ተቀበለ እንጂ ይላል። ይቀጥሉ። እንግዲህ መለኮት ማለት ምን ማለት ነው? በሃይማኖተ አበው አትናቴዎስ ላይ ምዕራፍ 24 ምዕራፍ 25 ክፍል 1 ቁጥር 6 ላይ ምዕራፍ 21 አሁን ምችንም ጣቅ አርጋት እስክርቢቶ ላይ ችግር የለውም። መለኮት ማን ነው የሚለው ነገር ይህንን ካልተረዳ ነው በጣም ያስቸግረናል። ማን ነው መለኮት? ስለዚህ በመለኮት ሞቱ አልካልን እነማን ሞቱ ያሰኝብናል የሚለው ነገር ለማወቅ እሺ አትናቴዎስ ምዕራፍ 25 ክፍል 4 ቁጥር 6 እሺ ቁጥር 6 ምን ይላል መስሎት? እርሶ ሚውት ያርጉ ነው ሳዋ። እሺ ምዕራፍ 25 ክፍል 4 ቁጥር 6 የአብና የወልድ የመንፈስ ቅዱስ ባህሪ አንድነታቸው ነው። የሶስቱ አካላት መለኮት ብለህ ጀምር እንጂ ቁጥር 6 ነው ያሉኝ አይደል? አዎ መለኮት የአብ የወልድ የመንፈስ ቅዱስ የባህሪ አንድነታቸው ነው። የሶስቱ አካላት መለኮት አንድ እንደሆነ በዚህ አወቅን ይላል። መለኮት ምንድን ነው? እኔ ጋር መለኮት የምትለው ጠፍታለች። እኔ ጋር ቆይ ልጻፋ። መለኮት ብሎ ነው የሚሄደው። ተዋህዶቶሙ ውእቱ መለኮት ይላል ግዕዝ ለአብ ወወልድ። የግዕዙ እንደዛ ይላል። አዎ ልክ ነው። ከዛ 6 በአማርኛም እንደዛ ይላል። ጠፍታ ይሆናል እዛ ተፍቆ ምናምን ነገር ብሎ ላሳይህ። ኦኬ ግን እንትኑ ላይ እዛ 7 ላይ በደንብ ያብራራዋል ራሱን መሰለኝ። አዎ እንዳለ ነው እኮ ምንም እኮ የሶስቱ አካላት ይላል። ይኸውልዎት ስሙት። የሶስቱ አካላት መለኮት አንድ ከሆነ አንድ ሚዩት አድርጉት ይቅርታ። ኦኬ የሶስቱ አካላት መለኮት አንድ ከሆነ ሶስቱ ሁሉ ያልተወለዱ ናቸው። ካልተወለደ አብ የተወለደ ወልድም ያልተወለደ ነው የሚል ሰው ቢኖር እንዲህ የሚሉስ ራሳቸው ይጎዳሉ፣ ነገራቸውንም በነገራቸው ያፈርሳሉ። ከአብ ባህሪ የተገኘ ወልድ ከራሱ የተገኘ አይደለምና አልተወለደም እንደምን ይሉታል ይላል። ስለዚህ እሺ ቀጥሎ እርሳው። መለኮት ምንድን ነው? የአብ የወልድ የመንፈስ ቅዱስ የባህሪ አንድነታቸው ነው። መለኮት አካል አይደለም። መለኮት እኔነት አይደለም። መለኮት ለዚህ ነው በሃይማኖተ አበው እመሰ መለኮት ሞተ ትቤ አንተ ቀታሊሆሙ ለስሉስ ቅዱስ። መለኮት ሞተ የምትል ከሆነ
የስላሴ ገዳይ ነህ፣ ስላሴን ሞቱ ያሰኝብሃል እያለ ነውና ወንድሞቻችን ወገኖቻችን በጭራሽ የማይችሉት ይሄ ዱላ ነው። በጣም ኃይለኛ ነገር ነው። ኃይለኛ ነገር ነው። ምዕራፍ 78 ቄርሎስ ምዕራፍ 78 ክፍል 48 ቁጥር 30 ላይም ስጋ የመለኮትን ባህሪ ወደ መሆን እንደተለወጠ ቃልም የስጋን ባህሪ ወደ መሆን እንደተለወጠ አይነገርም። መለኮት ባህሪውን ሊለውጥ እንዳይቻል እንዲሁ ከፍጡራንም ወገን ማናቸውም የመለኮትን ባህሪ ወደ መሆን ሊለወጥ አይቻልም። ስጋ ፍጡር ነው፣ ግቡር ነውና ቄርሎስ 78 ክፍል 48 ቁጥር 30 እና ስለዚህ ምን ይለዋል? ምዕራፍ 27 ክፍል 13 ቁጥር 14 ላይ እኛስ በመለኮት የእግዚአብሔር ልጅ በስጋ የአዳም ልጅ እንደሆነ እናምናለን። ምዕራፍ 27 ክፍል 13 ቁጥር 14 ሁለት ባህሪ ማለት ይሄ ነው። እሞዎ ዘይብል ከመድንግል እቲ ኃይለ አርያማዊት ውጉዝ ላይ ይኩን ቅድስት ድንግል ማርያም ሰማያዊት ኃይል ናት የሚል ቢኖር ውጉዝ ይሁን እያለ እንደዚሁ ይናገራል በዚሁ ክፍል። ስለዚህ ምን አለ? እኛስ አለ በመለኮት የማን ልጅ? የእግዚአብሔር ልጅ፣ በስጋስ የአዳም ልጅ። በስጋ የአዳም ልጅ ዝም ብለህ በስጋ ባህሪ ምናምን አንልም። በስጋ የአዳም ልጅ። ሁለተኛ አዳም የምንለው መለኮትን አይደለም። ሁለተኛው አዳም ኮነ የምንለው ማን ነው? ኢየሱስ ክርስቶስ በፈቃዱ በስጋ እንደታመመ በባህሪ መለኮቱ እንዳልታመመ በስጋ ብቻ ታመመ። ሰው እንደመሆኑ በስጋ ታመመ። አምላክ እንደመሆኑ በባህሪው ሕማም የሌለበት ነው። ሃይማኖተ አበው ምዕራፍ 124 ክፍል 2 ቁጥር 14 በጣም ቦምብ የሆነ ነገር ነው። ያዘው በማስታወሻ። ምንድን ነው ያልኩ? ክርስቶስ በፈቃዱ በአብ ፈቃድ አይደለም የሚለው። ክርስቶስ በምኑ? በፈቃዱ። ክርስቶስ በፈቃዱ በስጋ እንደታመመ። በማን ፈቃድ? በራሱ ፈቃድ በስጋ እንደታመመ በባህሪ መለኮቱ እንዳልታመመ በስጋ ብቻ ታመመ። ሰዎች ይፈሩታል። ብቻ የሚለውን ቃል እንደ ጥይት የሚፈሩት ቃል ነው። ሃይማኖተ አበው ግን ጥሶ ነው የሚያልፈው። በስጋ ብቻ ነው የሚለው። ምክንያቱ መለኮት አይሞትምና አምላክነት አይሞትምና በስጋ ብቻ ታመመ። ሰው እንደመሆኑ በስጋ ታመመ። ደገመና ዘው ታመመ። አምላክ እንደመሆኑ በባህሪ ሕማም የለበትም። ሃይማኖተ አበው ስምዓት ክፍል 124 ምዕራፍ 124 ክፍል 2 ቁጥር 14 እግዚአብሔር አስታራቂ እንዲሆን ሰው ያደረገው እርሱን ነው አለ። በቃ ሰው ያደረገው እርሱን ነው። የእግዚአብሔር ቃል በባህርየ መለኮቱ በመገረፍ ቢሆን፣ በችንካር መቸንከር ቢሆን፣ በቀሩት ሕማማትም ቢሆን አልታመመም። መለኮት ሕማም ሞት የሌለበትና ስለ እኛ የታመመው በነሳው ሥጋ ብቻ ነው አለ። ሃይማኖተ አበው ምዕራፍ 124 ቁጥር 4 ላይ በጣም ብዙ ነው። በባህሪ መለኮቱ የማይታመም ነው። ክርስቶስ በስጋ ታመመ። በባህሪ መለኮቱ የማይታመም ነው። ከእኛ በነሳው ስጋ ብቻ ታመመ። ብቻ አይፈራውም። ሐመ በስጋ ወይ ሐመ በመለኮት። በስጋ ታመመ፣ በመለኮት አልታመመም። መጻሕፍት እንዲህ እያሉ መለኮቱ በስጋ ሞተ። ማን ነው የሞተ? መለኮት። እግዚአብሔር ይገስጽ።
መንፈስ ቅዱስ የገባቸው መንፈስ ቅዱስ ማደሪያ ያደረጋቸው የመንፈስ ቅዱስ አብርሆት የገባቸው ሰዎች ከባህላቸው ከየትኛውም ትውፊታዊ ነገር ይወጣሉ፣ ያወጣቸዋል እና ወደ ቃሉ ነው የሚመልሳቸው፣ ወደ እግዚአብሔር ቃል። እንዲህ ብሎ የፈታ አባት አለ ወይ? የምን አባት? ከጳውሎስ የሚበልጥ አባት አለ እንዴ? ጳውሎስ ከፈታው ምን ብዬ ነው ሌላ አባት? የጳውሎስን ተቃራኒ ቢፈታልኝ እሱ ጠንቋይ ነው ብዬ ነው የማወግዘው። የትኛውም ሰው ይሁን በጳውሎስ ከተስማማ፣ በጳውሎስ ትምህርት ከተስማማ፣ በመጽሐፍ ቅዱስ ውስጥ ባለው እውነት ከተስማማ አባት ነው። የጳውሎስን ትምህርት አጣሞ ይማልዳል ያለውን ይፈርዳል ብሎ ካለ እሱ የእግዚአብሔር ቃል ጠላት ነው። እሱ የጳውሎስ ጠላት ነው። የጳውሎስ ወዳጅ የሆነ ሰው፣ በጳውሎስ መንፈስ የሚመራ ሰው፣ እንደ ጳውሎስ በእግዚአብሔር መንፈስ የሚመራ ሰው አየህ፣ ጳውሎስ ያለውን ምንም አይነት ሳይዘላብድ ቀጥታ ይተረጉማል እንጂ ማናለ እንዲህ ብሎ የፈታ እንዲህ ብሎ ተረተረታለ እንዴ? መጽሐፉ በግልጽ በምናውቀው ቋንቋ በሚገባን መንገድ ተጻፈልን። ስሙ ብሩክ ይሁን። ለሌሎች አሳልፎ አልሰጠም። ሐመ በስጋ ወይ ሐመ በመለኮት አለቀ። በስጋ ታመመ፣ በመለኮት አልታመመ። መለኮት አልሞተም። መለኮታዊ በሌላ አገላለጽ መለኮታዊ ባህሪው አይሞትም፣ ስጋዊ ባህሪውስ ሞተ። በስጋ ባህሪው ይራባል፣ በስጋ ባህሪው ይጠማል፣ በስጋ ባህሪው ይመጣል ብለን እንጠብቃለን። ምን ጠብቀው? ማንን የምንጠብቀው? መለኮትን ነው እንዴ? ይመጣል ብለን እኮ እየጠበቅን ነው። ከሰማይ ከገባባት ቤተ ሰማያዊት መቅደስ አገልጋይ ከሆነባት እዛቸው እያገለገለ ነው። የእውነተኛይቱ መቅደስ ምንድን ነው አለ? አገልጋይ ነው። መቼ ነው የገባባት? ከእርገት በኋላ። ምን ነው የሚያገለግለው? ምዕመናንን፣ አማኞችን የሚያገለግለው የእውነተኛይቱ መቅደስ ምድር ላይ ያለች አይደለችም፣ ሰማይ ላይ ያለች። ሰማይ ላይ ያለች የዚያችው መቅደስ አገልጋይ ነው ካለን መቼ ነው ወደ እርሷ የገባ ስንል ኃጢአታችንን በደሙ ካነጻ በኋላ። እያችሁ፣ ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ። ከዛ ቀጠለ ምዕራፍ 8 ቁጥር 1 ላይ እርሷ የእውነተኛይቱ መቅደስ አገልጋይ ነው። እዚያችሁ መቅደስ ገባ። እዚያው እንደገባ ነው፣ አልወጣም። ምን ሊያደርግ ይወጣል? እኛን ይዞ ወደዚያ ገባ እንጂ ሌላ መስዋዕት ማቅረብ ስለማይጠበቅበት የብሉይ ኪዳን ካህን ወደ መቅደስ ደም ይዞ ይገባል፣ ከዛስ ይወጣል። ምክንያቱስ ቀጣይነት ደግሞ አላ፣ የሚቀጥለው ላይ ደግሞ ይገባላ። በቃ የሚቀጥለው ላይ ማቅረብ አለበት። ኢየሱስ ግን በገዛ ደሙ ገባ፣ አለቀ። ወጣ የሚል የለ፣ ገባ። ከዛስ የእውነተኛይቱ መቅደስ፣ የዚያችው መቅደስ የምእመናን ሊቀ ካህናት ነው። የማን? የአማኞች ሊቀ ካህኔ ነው ባሉት፣ ዋሴ ነው፣ ጠበቃዬ ነው፣ አማላጄ ነው፣ ሊቀ ካህኔ ነው ባሉት ሁሉ ላይ አገልጋይ። ምን አይነት አገልጋይ? የሚምር የታመነ ሊቀ ካህናት፣ ሊቀ ካህናት። ለዚህ ነው ዮሐንስ ምን አለ? ይህም ብዬ ልጨርስ። ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ብታደርጉ ግን ዋጋ የለኝም ከንቱ ነኝ ብላችሁ ምን አትበሉ ነው። በቃ ይሄ ነው። ብታደርጉ ግን አለ፣ አታድርጉ ነው መልእክቱ። መልእክቱ ዋናው የመልእክቱ አንኳር እምብርት አታድርጉ። ብታደርጉስ በአብ ዘንድ ጠበቃ አለ። አሁንም ጠበቃ አላችሁ። ትናንት በመስቀል ላይ ያስታረቃችሁ እርሱ ስለ እናንተ ሊቀ ካህን ሆኖ በሰማይ አለ፣ ጠበቃ። ይሄ ነው የሚለን። ዛሬም ልባችን እርፍ የሚለው ከዚህ የተነሳ ነው። ኃጢአት ሳንሰራ ቀርተን አይደለም። በቃልም ቢሆን በንግግር ቢሆን በሐሳብ ቢሆን በድርጊት ቢሆን እንሰራለን፣ ግን ልባችን ሙሉ ነው።
ምክንያቱስ ጠበቃው አለ። ምክንያቱ አማላጅ አለ። ምክንያቱስ ወሃበነ አረቦነ ርስትነ የርስታችንን መያዣ ሰጠን። ማን? መንፈስ ቅዱስ። ዓለም የማያውቀው ዓለም የማያየው እናንተ ግን በውስጣችሁ ስለሚኖር ታውቁታላችሁ የተባል ከዚህ መንፈስ የተነሳ ነው። ጸድቀናል፣ ተቀድሰናል፣ ተለውጠናል፣ ኃጢአት የለብንም፣ ከእርግማን ነፃ አውጥቶናል። ስለዚህ በእርሱ የሚያምን ሁሉ አይፈረድበትም ተብሎ እንደተጻፈ አይፈረድብኝም። ከዚህ ውጭ ሌላ ጣጣ፣ ሌላ ኮተት የለም። ከኢየሱስ የቤዛነት አገልግሎት በቀር በሰው ስራ የሚሰራ በሰው ነገር የሚደረግ ነገር ለእኔ ኃጢአት በጭራሽ ዋጋ የለው። ሁሉ ነገር ፈጸመልኝ፣ ተጠናቀቀ። ኢየሱስ ያልፈጸመው ኃጢአት፣ ኢየሱስ ያልደመሰሰው ኃጢአት ኖሮ እኔ የሆነ ነገር በምናምን ነገር የምደመስሰው ነገር የለም። ሁሉም ደመሰሰልን። ኢየሱስ ያድናል። ኢየሱስ ጌታ ነው። ይህን ጌትነት ስትቀበሉ ነው ይሄ ምልጃው የሚገባችሁ፣ ባህሪው የሚገባችሁ። ወደን አይደለም። እኔ ሙሉ ወንጌል ገብቻ አይደለም የተማርኩት፣ ቃለ ሕይወት ገብቻ አይደለም የተማርኩት። በቃ በራልኝ። ሃይማኖተ አበውን ሳነብ ለካ ክርስቶስ ሁለት ባህሪ ነው። አለቀ በቃ። ሁለት ባህሪ ፍንትው ያለ በመለኮቱ የማይሞት በስጋው ብቻ ስለ እኔ የሞተ እውነቱ ይሄ ነው። የሰማነውን በእዝነ ልቦናችን ያሳድርብን። እግዚአብሔር ያክብርልኝ፣ እግዚአብሔር ይባርክልኝ። ዜዶ አትጥፋ፣ በጣም ጠፍተሃል። በጣም ጌታ ኢየሱስ ባርኮት። በቃ ብቅ እላለሁ። አሁን አለሁኝ ትንሽ አንዳንድ ጊዜ እንደዚህ ቆየት እያረኩ ብቅ እላለሁ። ጌታ ኢየሱስ ዘመኑን ይባርክ። በጣም የሚገርም ነገር ነው ያሳዩን ዛሬ። በእውነት በቃ ምንም ቃላትም የለንም። ጌታ ኢየሱስ ዘመኑን ይባርክ እላለሁኝ። መሪ ጌታ ተባረኩልኝ። ከፈለጉ እርሶ በቃ እንትን ማድረግ ይችላሉ። እኔም አሁን መውጣት አይቀርም። ተባረኩ። እግዚአብሔር አክብርልኝ፣ እግዚአብሔር ስጥልኝ፣ ሰላም ሆንልኝ። አሜን አሜን። ተባረኩልኝ። መልካም ጊዜ ይሆናል። የምትችሉ ሰው ኦኬ ወረዶሽ የምትችሉ ሰዎች ባርኩልኝ ይልል ነበረ። ችግርን ጆይ ያለህ እንዴ? ሙሌና ጆይ አላችሁ? ጆይ ተኝቶ ከሆነ ምናልባት ጸጥ ብሎ ነው ቁጭ ያለው። አይ ቲንክ ጠዋት ተነስቶ በቃ ገብቶ ነው። ጌታ ሲባርከው አለ እንዴ ጆይ? አለው እንዴት ነህ ልኝ? አለ ጆይ ሁሉ ሰላም ይሰማል? 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 ይሰማል በጣም አለው። እግዚአብሔር ይመስገን እየሰማችሁ ነው። እሺ ጆይዋ ተባረክልኝ ወንድምነት። እየቆየ ነው መሰለኝ ወይ ተመልሰህ ትገባለህ። በቃ ተመልሰህ ገባ ከፈለግ። እሺ ሙሉ ጥያቄ አለህ እንዴ? በጣም እኔ ዛሬ ትንሽ አዲስ የሆነበትን ነገር እየሰማው ነው። እሺ ምን አዲስ ሆነብህ? የክርስቶስ ሁለት ባህሪ የሚባለው ነው አሁን ትንሽ አዲስ የሆነብኝ። አንድ ባህሪ ብዬ ነው የምናምነው። የምን የፕሮቴስታንት አማኝ ነህ? የፕሮቴስታንት አማኝ። ታዲያ የት ሆነ ነው ሁለት ባህሪ ብለህ የምታምነው? የት ቸርች ነህ? አሁን በፈቃድ ቅድም ጠይቄ ነበረ። በፈቃድ ነው ፈቃዱ ባህሪ ነው ስትል ምድር ላይ በሰውነት ሲያገለግል በነበረበት ጊዜ ፈቃድ የለውም አይደለ? ፈቃድ የለውም። የአብን ፈቃድ ነው እየፈጸመ ነበር። ፈቃድ ይሁን የኔ ያለው ማን ነው? የኔ ፈቃድ አይሆን ያለው ማን ነው? የኔ ፈቃድ አይሆን ያለው ኢየሱስ ክርስቶስ ነው። ታዲያ የኔ የሚለው ፈቃድ ነበረው አይደል? ያንተ የሚለውና የኔ የሚለው ፈቃድ ነበረው አይደል? አዎ። እስቲ ዮሐንስ ወንጌል እናንብብና ምዕራፍ 5 ቁጥር 30 ላምብ። ምን ይላል? እሺ እንደዚህ ይላል፣ እኔ ከራሴ አንዳች ላደርግ አይቻለኝም፣
እንደሰማው ይፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፈቃድ እንጂ ፈቃድን አልሸምና። ኦኬ ፈቃዴን አለ አይደል? እና ፈቃዴን ብሎ ፈቃዴን ለዚህ ፈቃድ አስገዛለሁ ነው የሚለው አይደል? አዎ ምንም ፈቃድ የለውም እኮ ፈቃድ የለውም ማለት ነው። እንዲያስገዛለሁ ማለት ፈቃድ የለውም ማለት ነው። ያ አይ ቲንክ እኔ ሙሌ አንተ ፈቃድህን ለእግዚአብሔር ታስገዛለህ አይደል? ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ትላለህ አይደል? በምድር ትሁን ስትል በእኔ ዘንድም ብያልክ ነው አይደል? ምንድነው እንትን እያለኝ ነው። ሰላም ነው ቤተሰብ እያስወጣ እንትን እያለኝ ነው። ሪስትሪክሽን አለው ለሰዎች እያለ ማን እንደሆነ አላውቅም። ሲሙን ካመጣ አወጣ እንትን ነው ሁለት ያመጣብኝና ከዛ እንግዲህ ነቀለው ማለት ነው። ያንን ልጅ ይሆናል ለምን እንደሆነ አላወኩም። እሺ